እንወያይ። ጤና ይስጥልኝ፣ እንደምናላችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ አስቻይ ሁኔታዎች ባሉበት ባላቸው የሀገሪቱ አካባቢዎች ዘንድሮ 7ኛውን ብሔራዊ ምርጫ ለማድረግ እየተዘጋጀ ነው። ቦርዱ አስቻይ ሁኔታ ያለባቸው ወይም የሌሉባቸው ያላቸውን አካባቢዎች ግን እስካሁን በይፋ በግልጽ አላስታወቀም። የምርጫ ዝግጅቱን ግን እንደቀጠለ ይመስላል። ቦርዱ በይፋ የማኅበራዊ መገናኛ ዘዴዎቹ በተደጋጋሚ እንዳስታወቀው ለፖለቲከኞች፣ ለታዛቢዎችና ለጋዜጠኞች ስለ ምርጫ ዘመቻ፣ ስለ መታዘብና መዘገብ የተግባር ልምምዶችን ጨምሮ የተለያዩ ስልጠና፣ ገለጻና ማብራሪያ የመሰሉ ዝግጅቶችን አድርጓል። ካለፉት ምርጫዎች የተገኙ ገንቢ ልምዶችን አንጥሮ ማውጣቱን አስታውቋልም። እጩዎች የሚመዘገቡበት ስርዓት ወይም ሲስተም ማበልጸጉንም ገልጿል። ብዙ ተቃዋሚ ፓርቲዎች ግን ኢትዮጵያ ውስጥ የቀጠሉት ግጭቶች፣ የሰብአዊ መብት ጥሰቶች፣ የፖለቲካ አለመረጋጋትና ስርዓት አልበኝነት ወይም ሌሎች ተመሳሳይ ችግሮች ሳይቃለሉ ምርጫ ማድረግ ያስቸግራል እያሉ ነው። 5 የፖለቲካ ፓርቲዎችን የሚያስተናብረው ትብብር ለኢትዮጵያ አንድነት በቅርቡ ባወጣው መግለጫ ምርጫ ከመደረጉ በፊት በሀገሪቱ ሰላም እንዲሰፍን፣ ሕግና ስርዓት እንዲከበር፣ የታሰሩ ፖለቲከኞችና ጋዜጠኞች እንዲለቀቁ ጠይቋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ በተለይ በኦሮሚያ ክልል ያለው ግጭት ስለሚወገድበት ስልት ከክልሉ መሪዎች ጋር ውይይት ለማድረግ ጠይቀዋል። በአንድ በኩል የትግራይ ክልልን እየመራ በሌላ በኩል ደግሞ ከህጋዊ ፓርቲነት የታገደው አንጋፋው ህዝባዊ ወያኔ ሓርነት ትግራይ ህወሓትም ገና ህጋዊነቱን ለማስመለስ የእንደራደር ጥያቄ እያቀረበ ነው። ምርጫው ላይ መሳተፉ ቀርቶ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአንጻሩ በቅርቡ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት መልስና ማብራሪያ ምርጫ ለማድረግ መንግስት በቂ አቅም አለው ብለዋል። ምርጫ እንኳን ዘንድሮ ባለፈውም ምርጫ አድርገናል እየተዋጋን ብለዋልም ጠቅላይ ሚኒስትሩ። በግጭት ውጥረት፣ ተቃርኖና ውዝግብ መሃል ምርጫ ሊደረግ ይችላል? ምርጫ ማድረግ እና አለማድረግስ የኢትዮጵያን ውስብስብ ችግሮች ለማቃለል ይረዳል ወይም ይጠቅማል? እና እንዴት? በውይይታችን የሚነሱ ጥያቄዎች ናቸው። 4 እንግዶች አሉን። እስካሁን የመጀመሪያው እንግዳችን የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዚደንትና የትብብር ለኢትዮጵያ አንድነት ሊቀመንበር አብርሃም ጌጡ አልተገኙም። ስልካቸውን እየሞከርን ነው። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተቀዳሚ ምክትል ፕሬዚደንት፣ ወይዘሮ ጸዳለ ለማ ጋዜጠኛና የፖለቲካ ተንታኝ፣ አቶ ኢማድ አብዱልፈታህ የግጭት ማስወገድና የሰብአዊ መብት ጉዳዮች አጥኚ ናቸው። እንግዶቻችን በዚህ ውይይት ለመካፈል ፈቃደኛ በመሆናችሁ አመሰግናለሁ። የኢትዮጵያ ምርጫ ቦርድ ተወካዮች በዚህ ውይይት እንዲካፈሉ በተደጋጋሚ በስልክ በኢሜይልም ጠይቀን ነበረ። እስካሁን መልስ አልሰጡንም። ጉዳዩ ይመለከታቸዋል ያልናቸውን የመንግሥት ባለሥልጣናትንም በስልክ አነጋግረን ነበረ። ሌላ ጊዜ እንድንደውል ጠይቀው ደግመን ስንደውል ስልካቸውን አላነሱልንም። ውይይታችን ይቀጥላል። ጥያቄው ለሁላችሁም ነው። አቶ ሙላቱ እርስዎ ይሰጡኛል የመጀመሪያውን መልስ። የእርስዎ ፓርቲ ወይም ተመሳሳይ ሐሳብ ያላቸው ሌሎች ፓርቲዎችም የኢትዮጵያ የጸጥታ፣ የፍትሕ ስርዓቷ፣ የሰብአዊ መብቶች ጥበቃ፣ የዜጎች ነጻነት በምን ደረጃ ላይ ነው ብሎ ነው የሚገመግመው? እስቲ በአጭሩ ይንገሩን አቶ ሙላቱ። ጥያቄው በጣም ደስ የሚል ነው። ጥሩ ጥያቄ ነው። ግን ለመመለስ ከየት ጀምሮ ወዴት ለመተንተን እንደሚቻል አላውቅም። ሁሉም ነገር የተዳፈነ ዜሮ ሌቭል ላይ ያለንን ጸጥታ እንደምታውቁት ከቦታ ወደ ቦታ መዛወር የማይቻልበት፣ ሁሉ ነገር ዝግ የሆነበት፣ ምህዳሩ በጣም የጠበበበት፣ ህዝብን ሰብስበህ ሰላማዊ በሆነ ሁኔታ አነጋግረህ ስለ ምርጫ ለመነጋገር አስቻይ የሆኑ ሁኔታዎች የተዳፈኑበት፣ ነፃና ፍትሃዊ እናደርጋለን ብሎ በሚዲያ ላይ የሚያደርጉት ንግግርና በተግባር የምናየው ለየቅል ሆኖ ባለበት ሁኔታ ላይ ነው ያለነው እና በአጠቃላይ በሶስቱም በፖለቲካውም፣ በኢኮኖሚውም፣ በማህበራዊ ጉዳዩም ሁሉም በግራ ቀኙም ጠፍቶናል። ውሉ የጠፋበት ሁኔታ ላይ ነው ያለ። ነገር ግን የእርስዎ ፓርቲና የኦሮሞ ነጻነት ግንባር ኦነግ ቢያንስ በኦሮሚያ ክልል ያለውን
ቀውስም በለው ግጭቱን፣ የሰዎች የመንቀሳቀስ ነጻነት እጦት፣ ሰብአዊ መብት ጥሰት ይህንን እንዲያው ቀውስ ብለን አንድ ስም እንስጠውና እሱም በተመለከተ ከክልሉ አስተዳዳሪዎች ጋር ለመነጋገር ጥያቄ አቅርባችሁ ነበረ። ምንድን ነው አሁን የተሰጣችሁ መልስ ካለ? ከሌለስ ምንድን ነው የምትነጋገሩት? ምን ለማድረግ ነው? መቼም እንግዲህ አንድ ተረታል እንደው ውሃ የበላ ሰው አረፋ ይዛል አሉ። እንግዲህ የሚያደርገውን ሲያጣ ነው። ብዙም ጊዜ ኦሮሚያ ውስጥ ሰላማዊ ሁናቴ እንዲኖር እንግዲህ ወደ 7 ዓመት ሆኖናል። እኛ ኦሮሚያ ውስጥ ሁልጊዜ የሚወራው እናንተም የምታስተላልፉት የሰሜኑን ብቻ ነው እንጂ ኦሮሚያን ወደዚህ ወደ ምዕራቡ አካባቢ እና በጣም ከሰሜኑ ያላነሰ ክቡር ጠቅላይ ሚኒስትሩም ራሳቸው ሰሜኑ ላይ ያደረግነው ጦርነት ከኦሮሚያ ጋር ሲታይ በጣም አነስተኛ ነው። እኛን 7 ዓመት ነው እንግዲህ ጦርነት የተካሄደው። አስቸጋሪ ይሄ ነው የማትለው ደረጃ ነው ያለው እና እስከ መቼ ድረስ ነው ቁጭ ብለን በዚሁ አይነት የምናየው? እስቲ ቀርበንም ምንድን ነው ነገሩ? ህዝብ እያለቀ ነው። ከቦታ ወደ ቦታ ተዘዋውሮ ነግዶ ለመኖር ተማሪ አሁን እንደምታውቀው ወጣቱ ከ100 ውስጥ እንግዲህ የተወሰነው ከ10 በታች ነው አለፈ የሚባለው። ያንግ ነው እድሜው 20 ዓመት ያልሞላ ተማሪ ነው 12ኛ ክፍል ደርሶ ወድቆ አሁን ቤት ያለው። ይሄ ደግሞ ከ14 15 16 17 ባለፈው ጊዜ ይሄን ሁሉ አመት የሆነውና ኩሙሌቲቭ አለ፣ ስራ አጡ አለ። እንደገና ደግሞ ህዝብ በልቶ የሚያድረው ነገር የለውም። ገበሬው ለማረስ በጣም አስቸጋሪ ነው። ጸጥታው ዳር ወጥተህ ወደ ከተማ ለመመለስ በጣም አስቸጋሪ ነው። የህይወት ጥያቄ አለ ልልህ ፈልጌ ነው። በአጠቃላይ ከፍተኛ ችግር ነው ያለና ይህንን እንዴት አድርገን እናቃልል? እኛ ዜጎች ነን፣ እዚህ ነው የምንኖረው፣ ሌላ ሀገር የለንም። እናንተ የምታስተዳድሩት ነው። ስለ እግዚአብሔር ስለ መድኃኔዓለም እግዚአብሔርን ብትፈሩ ይህንን የሚቃለልበትን መንገድ ፈልጉ ብለን ለልመና ነበር የጠየቅናቸው። እስካሁን ድረስ መልስ የለም። እሺ ጸዳለ፣ ያንቺ አስተያየት ምንድን ነው? ትግራይ ክልል የፖለቲካው ውጥረት አንዳንዴም ግጭት አሁንም እንደቀጠለ ነው። የአማራና የኦሮሚያ ክልሎች ግጭቶችም መፍትሄ አላገኙም። ቤኒሻንጉል ጉሙዝ መተከል ዞን በቅርቡ እንደሰማነው 40 ያክል ሰላማዊ ሰዎች ተገድለዋል። እንግዲህ 3-4 ሳምንት ወይም 3-4 ወር ጋቢልና እንደገና ይቀጥላል የዛ አካባቢ ግጭት ወይም ግድያ። ርዕሰ ከተማ አዲስ አበባን ጨምሮ በብዙ አካባቢዎች ሰዎች ይገደላሉ፣ ይታገታሉ፣ ይዘረፋሉ፣ ሴቶች ይደፈራሉ የሚሉ ዘገባዎች በተደጋጋሚ ይደርሱናል። ምንድን ነው የኢትዮጵያ ሁኔታ? ለምንድን ነው እንዲህ አይነት ምስቅልቅል ነገር የተፈጠረው? ነጋሽዬ፣ በጣም ውስብስብ ጥያቄ ነው። ግን አሁን ያለንበት ሁኔታ ሲጀምር መፍትሄ የተባሉት ነገሮች በሙሉ እንደ መፍትሄ ሲቀርቡ የነበሩት ነገሮች በሙሉ በስላቅና በሌላ ሲኒከል በሆነ በፖለቲካ ምላሽ ሲሰጣቸው እና እዚህ ደረጃ አይደርሱም እየተባለ ይነሳ፣ ህግ ይስፈን፣ ተጠያቂነት ይምጣ ብለን ስንጮህ የነበርን ሰዎች እነዚህ ነገሮች ኮንቴን ይደረጋሉ፣ ከቁጥጥር ስር ይውላሉ። የጥቂት ሰዎች ያነሱት ነው፣ ሽፍታዎች ናቸው፣ በፖለቲካ የቀኑ ናቸው። አንዱን ካልፈታ፣ እንደዚህ አይነት ችግር ሲፈጠር አንዱ ካልተፈታ ራሱን በተአምራዊ በሆነ መልኩ ሊፈታ አይችልም። እንዲህ አይነት ችግር አገሪቷ ያለባት ክራይሲስ ፖለቲካል ክራይሲስ ነው። የፖለቲካ ቀውስ ነው። የፖለቲካ ቀውስ በጸሎትና ወይም ደግሞ ዝም ብለህ የምትፈታው አይደለም። ፖለቲካዊ ቀውስ ፖለቲካዊ መፍትሄ ነው የሚያስፈልገው። ይሄ ሲባል የነበረ ነው ከመጀመሪያም ጀምሮ። አንድ ሰው መሞቱ አይደለም፣ አንድ ትንሽ ግጭት መነሳቱ አይደለም። ይሄ ሁሉ እየተባለ ነው የባለፈው ምርጫ የተካሄደው። አሁን እንደው ወደ ባሰ ሁኔታ ውስጥ ነው የምንገባው። ለምን? ምርጫው የተደረገው ምርጫ አትጩሁ፣ ምርጫ እናድርግ፣ ኢትዮጵያን ወደሚቀጥለው የሚያደርሳት ምርጫው ነው። ምርጫው ራሱ ሊፈጥር የሚችለውን ቅራኔዎች ያለማየት ፍላጎት ነው የነበረው፣ በተለይ ደግሞ በመንግስት ደረጃ ማለት ነው። እንዲህ አይነት ነገሮች አንዱ ሲፈጠር ሌላውን ይወልዳል እንጂ የተፈጠረው እዛው ጋር አይቆምም።
አሁን እያየን ያለ ነው የተራባው የውጤቱ ነው። እንደ ሀረግ ነው ተዛምቶ ያለው በአንድ ቦታ መፍትሄ ስላልተገኘለት ቀውስን ነው የሚፈጥረው። እኔ ፍርሃቴ አሁን መመለስ ከምንችልበትስ ቦታ አልፈን ሄደናል ወይ፣ ፖይንት ኦፍ ኖ ሪተርን ውስጥ ገብተናል ወይ የሚለው ነው እንጂ ንግግር መሆን ያለበት። እኔ የሚያስፈራኝ እሱ ነው። አይ ቲንክ ፖይንት ኦፍ ኖ ሪተርን ውስጥ የገባን ይመስለኛል። መመለስ ከምንችልበት ከርቭ አልፈን የሄድን ይመስለኛል። ምክንያቱም ሲዋለድ የመጣና መፍትሄ ስላልተገኘለት መፍትሄ እንዲገኝለትም ስላልተፈለገ የነበሩ ክራይሲሶች እነሱ የወለዱት ክራይሲስ ነው አሁን እያልን ያለ ነው ምለው ነጋሽ። እሺ አቶ ኢማድ እርስዎ እንደ ሪሰርቸር እንደ ጥናት አድራጊ ከአካዳሚው ባሻገር የኢትዮጵያን ፖለቲካዊ፣ ወታደራዊ፣ ፍትሐዊና ሰብአዊ ቀውስን በተጨባጭ አይተውታል ብዬ ገምታለሁ። እስኪ ባጭሩ ይግለጹልን። ምናልባት ኢትዮጵያ እንደዚህ ሚሊተራይዝድ የሆነ አስተሳሰብ አዳብረን ይሆን እንዴ? ወታደራዊ ችግሮችን በሙሉ በጠመንጃ የመፍታት ምክንያቱም በየስፍራው የምናያቸው እንደ ፖለቲካ ወይም እንደ አማጺ ቡድን የተደራጁ የሆኑ ዘራፊዎች የሆኑ እንዲያው ትጥቅ ያጣ በስለት ጭምር ጥቃት ለማድረስ ወይም ጠላት የሚለውን ለመግደል ወይም ደግሞ ልዘርፍ እችላለሁ ብሎ የሚያስበውን ጉዳት ለማድረስ የሚሞክረውና አጠቃላይ የትውልዱ አስተሳሰብ ወደዛ ሄዶ የሆነ ችግሮችን ሁሉ በጠመንጃ በኃይል በጉልበት የመፍታትና እንደዚህ ሚሊተራይዝድ መሆን አለ የሆነ እስቲ ባጭሩ ይንገሩኝ። ቴንክ ዩ ነጋሽ። ያው እንደምታወቀው ኢትዮጵያ ውስጥ አሁን ያለውና ከዚህ በፊትም የነበረው ባህል የሚታወቅ ነው። የሚያጋጥሙ ችግሮችን በመነጋገርና ዲሞክራሲያዊ የሆነ መንገድ ከመፍታት ይልቅ በኃይል የመጋፈጥ ነገሩ ከዚህ በፊትም የነበረ ነው። ነገር ግን ከቅርብ ጊዜ ወዲህ የተከሰቱ ነገሮችን ስንመለከት በመንግስት በኩል የተወሰዱ እርምጃዎች በተለይም በብዙዎቹ የሕዝብ ጥያቄዎችን መልስ ለመስጠት የተሞከረበት መንገድ ወደ ኃይል ያመዘነ ነው። በኃይል በመሳሪያ የመፍታትን ዝንባሌ የታየበት ነው። ይህ ደግሞ በራሱ ከሌሎችም አካላት ትጥቅ እንዲያነሱ መሳሪያ አንስቶ ሁሉም እንዲንቀሳቀስ በተለያዩ አካባቢዎች የትጥቅ ግጭቶች እንዲከሰቱ በር የከፈተ ይመስለኛል። የሚያሳዩ ነገሮችም እንደዛ ናቸው። በተለያዩ ቦታዎች መንግስት በመሳሪያ ምላሽ ለመስጠት በሞከረባቸው አካባቢዎች የተስፋፋ ግጭት እንዲከሰት ነው ያደረጉ። ከዛም በላይ በተለይም በቅርብ ጊዜ ከታዩት ነገሮች የተለየው ከዚህ በፊት ከነበረው የተለየው ምንድን ነው? ከዚህ በፊት በተወሰነ መልኩም ቢሆን ሴንስ ኦፍ ሩል ኦፍ ሎ የምንለው ነገር ነበር። ባለፉት ዓመታት የታየው አዲስ ነገር ምንድን ነው ብለን ስንመለከት ለምሳሌ ሰዎች በፍርድ ቤት ነጻ ሲባሉ፣ በዋስትና ሲለቀቁ የመንግስት የጸጥታ ኃይሎች መልሶ እያሰሩ በማይታወቁ ቦታ ወስዶ እየደበቁ በሚያስቀምጡበት ጊዜ ሰዎች ለሕግ የበላይነት ያላቸው አስተሳሰብ በጣም እየተሸረሸረ እንዲመጣ ነው ያደረገው። ያ ማለት ምን ማለት ነው? በአንድ ሀገር ውስጥ ሕግ የማይጠብቅህ ከሆነ አንተም በምትችለው አቅም በኃይል ራስን ለመጠበቅ ወደዛው ሪዞርት የማድረግ ቴንዳንሲው እየጨመረ ነው የሚሄደው ማለት ነው። ለዚህ ነው በተለያዩ አካባቢዎች በምታይበት ጊዜ ሰዎች ጥያቄዎቻቸውን ለመጠየቅ ሰላማዊ መንገዱ እንደማይሰራ የማሰብ ቴንደንሲ በጣም ጨምረዋል ማለት ይቻላል። ሰው ይሄ በየቦታው ግጭቶች እንዲፈጠሩ በየቦታው ለምሳሌ አሁን ሰዎች በሚታገቱበት ጊዜ እገታውን ራሱ ማን እንደሚፈጽም አይታወቅም። ዋና ዋናዎቹ የሚታወቁት ታጣቂ ኃይሎች ብቻም ሳይሆኑ በየቦታው ወጣቶች መሳሪያ እያነሱ የሆነ ቦታ የሆነ አካባቢን እየተቆጣጠሩ ሰዎችን ያግታሉ፣ ይገላሉ፣ ይሰውራሉ። ሰው ይሄ ለሕግ የበላይነት ሰው ያለው ክብር እይታ እንዲሸረሸር አድርጓል። መንግስት የሄደባቸው መንገዶች መንግስትን ብቻም ሳይሆን ሌሎችም ታጣቂ ቡድኖች ከዚህ በፊት ከነበሩት ታጣቂ ቡድኖች በተለየ መልኩ የሄዱበት ሁኔታ ነው የተፈጠሩ ከቅርብ ጊዜ ወዲህ ማለት ነው። ስለዚህ በኃይል የማመን ባህሉ ከዚህ በፊት የነበረ ቢሆንም አሁን የተባባሰበትና ቀውስ ልንል የምንችልበት ደረጃ ላይ የደረሰ ነው የሚመስለው። ለዚህ ግን መፍትሄ ሊሆን የሚችለው አሁን ለምሳሌ ጸዳለ የኢትዮጵያ ችግሮች ሲጠቃለል ፖለቲካዊ ችግር ነው እና መፍትሄውም ፖለቲካዊ መሆን አለበት ብላለች። በዚህ ይስማማሉ አቶ ኢማድ?
ኦፍኮርስ የኢትዮጵያ መሰረታዊ ችግሩ ፖለቲካዊ ችግር ነው። የፖለቲካዊ ቀውሱ መባባሱ ሌሎች የሰብአዊ መብት አጠባበቅ ሁኔታ አስከፊ ሁኔታ ውስጥ እንዲገባ አድርጓል። ኢኮኖሚው በከፍተኛ ደረጃ እንዲወድቅ አድርጎታል። ማህበራዊ ግንኙነቱ በተለያዩ ብሔር ብሔረሰቦች በህዝቦች መካከል ያለው ሁኔታ እንዲሸረሸር አድርጎታል። መሰረታዊ ችግሩ ፖለቲካዊ ነው። ከዛ በኋላ ግን በተለያየ መልኩ ኮንትሪቢዩት ያደረጉ ፋክተሮች አሉ። እሺ፣ አቶ ሙላቱ እርስዎ ይቀጥሉልኛል። ቀደም ሲል እንዳልኩት የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዚደንት በዚህ ውይይት ላይ እንዲካፈሉ ጋብዘናቸው ፈቃደኛ ነበሩ። ነገር ግን ስልካቸው አይነሳም። ደጋግመን ሞከርን፣ አንዴ ያነሱታል፣ ከዛ ይዘጋል። አቶ ሙላቱ እንዳልኩት እርስዎ ለሚቀጥለው ጥያቄ መልስ ይሰጡኛል። የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫ እየተዘጋጀ ነው። በመግቢያችን እንዳልነው ምርጫው የሚደረገው ቦርዱ እንዳለው አስቻይ ሁኔታ ባለባቸው አካባቢዎች ነው። የቦርዱ ባለስልጣናት በዚህ ውይይት ላይ ተካፍለው አስተያየት እንዲሰጡ ጋብዘን ነበረ። አሁንም በመግቢያ እንዳልኩት አላገኘናቸውም። እኛ አመለጣቸው ነው የምንለው። አቶ ሙላቱ ለምንድን ነው አስቻይ ሁኔታ ባለባቸው አካባቢዎች ወይም አንጻራዊ ሰላም ባለባቸው አካባቢዎች በሚደረገው ምርጫ የእርስዎ ፓርቲ ለምሳሌ ለመወዳደር ምንድን ነው የሚከብደው? ምን ያስቸግረዋል? ጥሩ ጥያቄ ነው። አመሰግናለሁ። ፓርቲዎች ሲፈጠሩ እንዲሁ ካለ ምርጫ የሚሆን ነገር አይደለም እና ስለዚህ ለምርጫ ሰፊውን ሕዝብ ማብቃት አለባቸው። ራሳቸው እዛ ውስጥ ገብተው የምርጫ ገበያውን ተካፍለው በዛ ላይ ውድድር ነው እና እያንዳንዱ ፓርቲ የራሱን የፖለቲካ ፕሮግራም፣ የኢኮኖሚ ፕሮግራም፣ ፖሊሲ፣ የማህበራዊ ጉዳይ ፖሊሲውን አንድ ላይ ይዞ ሄዶ ህዝብ ፊት ቀርቦ ያኔ ይወዳደራል። የሚወዳደረው በዚህ ነው። እኛ እነዚህን ሁሉ ፕሮግራም አዘጋጅተን ምንጊዜም ዝግጁ ነን፣ ቁጭ ብለናል። ባለፈው 6ኛው ሀገራዊ ምርጫ እንደምታውቀው ተዘጋጅተን ገብተን አባሎቻችንን ታገቱ። ቢሮአችን በሙሉ ተዘጋ። 206 ቢሮ ከነበረው ውስጥ 3 ብቻ ነው የቀረው። ሁሉንም ዘግቶ አባላት ታሰሩ፣ ደጋፊዎች ሁሉ ታሰሩ። የዛን ጊዜ ምርጫ ውስጥ አልገቡም፣ ኦልሬዲ አፈነገጡ ተባል። አሁን ደግሞ እንግዲህ ምን ምክንያት እንደሚፈጠር አናውቅም። አስቻይ አይደለም። በየቦታው ጸጥታው ሁሉ ደፈርሷል። ሰውን ሰብስበን በየቦታው ጽሕፈት ቤት ከፍተን ህዝብን አደራጅተን ለምርጫ እንዲበቃ ለማድረግ ክፈቱልናል። መድብለ ፓርቲ በሚካሄድበት ሀገር፣ በማንኛውም ሀገር አንደኛው ምርጫ ካለቀ በሁለተኛው ላይ የወደቁት ወይም ደግሞ ለምርጫ ለሚቀጥለው የሚሳተፉት ፖለቲከኞች በየጊዜው የፖለቲካ ፕሮግራማቸውን ለህዝብ ይገልጻሉ። በእኛ ሀገር ይሄ የለም። ተዳፍኖ ነው ቁጭ ያለው። እስካሁን ድረስ ለህዝብም አልቀረበም። ብልጽግና ብቻ ነው አሁን የሄደ በሁሉም ቦታ ያለው እና ስለዚህ እንወዳደራለን እና እባካችሁ ምህዳሩን አስፉት፣ ሰላሙን ፍጠሩ፣ ከአማጽያን ጋር ተወያይታችሁ አንድ ሀገር ናለን፣ አንድ ላይ ቁጭ ብላችሁ ህዝብን ከማመስ ሰላም ፈጥራችሁ ሰላማዊ የሆነ ምርጫ ይደረግ ብለን ጠይቀን ነበረ። ይህንንም እስከዛሬ ድረስ እየጠየቅን ነው። ምርጫ ቦርድ ግን በጣም ከሚገርም ከብልጽግና የበለጠ አስቻይ ነው። በሀገሪቷ ውስጥ ኮሽ የሚል ነገር የለም ብሎ መግለጫ ሰጥቷል። ሴትዮዋ አብረን ተነጋግረን እነዚህ ቦታ በዚህ ቦታ ሰው የሞተ ነው፣ እንዲህ የታገተ ነው። አሁን ቅድም ልክ ወይዘሮ ጸዳሌ እንደገለጸችው አይነት እንዴ እኔ ምንድን ነኝ ትላለህ? እዛ ቁጭ ብለህ ይሄ ነገር ሲነገር እዚህ ሀገር ውስጥ አለው ወይ እኔ ምንድን ነኝ ብለህ ነው አለ። ሰላም ነው፣ ምርጫ ማድረግ ይቻላል ብሎ ሴትዮዋ ኦልሬዲ ወጥቷል። እኛ አሁን ግራ ገባን። እንዴት እናድርገው? ከፍንፍኔ ወጥተን ወለጋ ለመሄድ ቡራዩን አልፈን ለመሄድ አስቸጋሪ የሆነበት ነው እና ስለዚህ ጸጥታ ጉዳዩ አስቸጋሪ ነው፣ አስቻይ አይደለም። ምርጫ የሚመጣው የምናደርገው ሰላም ከተፈጠረ ነው። ምርጫ ከተካሄደ በኋላ ደግሞ ዲሞክራሲውን ማስፋት ነው። ከዛ በኋላ ህዝብን ለልማት ማብቃት ነው። ይሄን ለማድረግ አስቸጋሪ ነው፣ የማይቻልበት ደረጃ ላይ ነው አሁን ያለ ነው እና አሁን ሲቹዌሽኑን የምናየው ኢህአዴግ በነበረበት ጊዜ 2007 ላይ 5ኛ ሀገር አቀፍ ምርጫ በሚደረግበት ጊዜ ይሄ ነገር አዋጣም፣ ጊዜያችሁን አጨርሱም፣
በዚህ አይነት ከሄዳችሁ ትክክል አይደለም ብለን ነገርናቸው። አሁን ያ ሲቹዌሽን ነው እየተካሄደ ያለው። በጉልበት ነው የሚያደርጉት። ቅድም ወይዘሮ ጸዳሌ ለማስቀመጥ ሞክራለች። የኛ ሀገር ችግራችንን የፖለቲካ ችግር ነው። የፖለቲካ ፕሮብሌማችንን ህልሙን ካልፈታን በምንም አይነት ከዚህ ከቪሺየስ ሰርክል ልንወጣ አንችልም። ወደምንፈልገው ብልጽግና ልንመጣ አንችልም እና አትልፉ እያልናቸው ነው። እና ባህር መሀል ቆሞ የዳይሬክሽኑ የጠፋበት መርከብ ሆነን ቁጭ ብለናል። እሺ፣ ነገር ግን ጠቅላይ ሚኒስትር አብይ አህመድ ባለፈው ጥቅምት ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄ በሰጡት መልስና ማብራሪያ ተቃዋሚዎችን ነው የተቹት። ምርጫ መደረግ ይችላል፣ መንግስትም ተዘጋጅቷል፣ አቅሙም አለው ነው ያሉት። እስቲ ከተናገሩት በአጭሩ እንስማ። ዴሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምፅ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምፆች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚታቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም፣ ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት ያለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅዠታሞች አሉ። ግን እንደዛ አይደለም፣ ምርጫ ይካሄዳል። ጊዜ እንዳያመልጣችሁ፣ ተዘጋጁና ተወዳደሩ። ምርጫ ለማድረግ እንኳን ዘንድሮ ባለፈው ምርጫ አካሄደናል እኮ እየተዋጋን። እንኳን በባለፈው ምርጫ በ92 እኮ ኤርትራ ጋር እየተዋጋ ምርጫ አካሄደናል። ወይዘሮ ጸዳለ አሁን ከአንቺ ልጀምር። ለዚህ አስተያየት ጥያቄን ጠቅላይ ሚኒስትሩ ስለ ተቃዋሚዎች ካሉት ይልቅ የሌጂቲሜሲ የቅቡልነት ጥያቄ ያሰጋቸው ይመስላል። ምርጫ ካልተደረገ መንግስታቸው የሌጂቲሜሲ ጥያቄ ይነሳበታል አይነት ነው መልእክቱ እኔ እንደገባኝ። ይህንን እንዴት ነው የምታየው? እንደኔ ይሆን የተረዳሽ? ቅድም ሪፈር ያደረግኩት ይሄ ሲኒሲዝም ነው። እንዲህ አይነቱ ምላሽ ነው ተደምሮ ለዚህ ያበቃል። የባለፈው ምርጫ ጊዜ እንደዚህ አይነት ኮንሰርኖች ወይም ከሚመለከታቸው ከሁሉም ወገን ሲሰጥ የነበረው ምላሽ ምርጫ አቁሙ የምትሉን ስልጣን ለመቀራመት ነው። ይሄ ፖለቲካ ውስጥ ሲኒሲዝም ገብቶ ነገሮችን በሚገባ አለመመልከትና ነገሮች የተፈጠሩት ሰዎች ስላነሷቸው ነው። ሱፋችሁ ስላልታጠበ ወይ እንዲህ ስላልሆነ እንዲህ አይነት ሀገራዊ የሆነ ሀገሪቷ የዲሞክራሲ እጣ ፈንታ የሚወሰንበትን አንድን ምርጫ አንስተህ እንዲህ አይነት ትላቅ ማስገባት ማለት ምን ማለት ነው? ሌጂቲሜሲ ከምርጫ ብቻ አይደለም የሚመጣው። ሌጂቲሜሲ የአንድ መንግስት ቅቡልነት ከምርጫ ብቻ አይደለም የሚመጣው። ትክክል ነው እሱ። ነገር ግን ከምርጫ ሊመጣ የሚችለው ቅቡልነት የህዝብ ነው የመረጠው። ኦፍኮርስ በምትሰራው ስራ ነው ቅቡልነት የሚሰጥህ ለህዝብ። ስለመረጠህ ብቻ አይደለም። የዶናልድ ትራምፕ መንግስት ተመርጦ በህዝብ ተመርጦ ነው አሁን አይደለም ስልጣን ላይ ያለው። ነገር ግን የህዝብ ቅቡልነቱ እየወደቀ ነው ያለው በየቀኑ። ምርጫ ብቻውን አይደለም የሚሰጥህ ቅቡልነት፣ የምትሰራቸውም ስራዎች ናቸው የሚሰጡህ ቅቡልነት። ከቅቡልነት ውጪ ምርጫን በስነ ስርዓት ማድረግ ለሀገሪቷ የዲሞክራሲ እጣ ፈንታ ሊኖረው የሚችለው አስተዋጽኦ ከግንዛቤ መግባት አለበት። ይሄ የአንድ ሰው ሱፍ ስለታጠበ ሱፍ ስላልታጠበ የምትሳተፍበት አይደለም። ሱፌ እስኪታጠብ ጠብቁኝ ስላላችሁ አንጠብቅም። ይሄ ነው እንዲህ አይነቱ ስላቅ ነው የፖለቲካውን ውድቅ ያደረገው በስነ ስርዓት አለመውሰድ። ባለፈውም ያደረጉት ምርጫ እንደዚሁ የትግራይ ክልል ሙሉ ለሙሉ ሳይሳተፍ ቤኒሻንጉል ጉሙዝ፣ ጋምቤላ ክልል፣ በሶማሌ አፋር ወረዳዎች ውስጥ በብዙ ቦታዎች ያልተደረጉ ከዛ በኋላ ነው ምርጫ ተደርጎ ወደ ፓርላማ ራሱ እየተንጠባጠቡ የገቡት እነዚህ ክልሎች ውስጥ ያሉት ማለት ነው። ለዚህ መንግስት ቅቡልነት ሰጥተዋል? አልሰጡም። ስለዚህ ከዛ ፍሬምወርክ ውስጥ ወጥተን ምንድን ነው ማድረግ የሚቻለው? ይሄ የስድብና የካሰላንቴ አይደለም። ዲሞክራሲያዊ አካሄድ የሀገሪቷ እጣ ፈንታ የሚወሰንበት ነው ከሚለው ግንዛቤ ጋር አብሮ የሚከናወን ፖለቲካዊ ብስለት ያስፈልጋል። ያ ብስለት ነው ከኢትዮጵያ ፖለቲካ እንትን ውስጥ የጠፋው በአሁኑ ሰዓት። አንድ ሰው የሆነ ነገር ሲናገር ኮንሰርን አለኝ አሁን እነ ሙላቱ ቢሮአችን ተዘጋ እያሉ ዛሬ አይደለም በነገራችን
ይሄ ከበፊቱ ምርጫ በፊት ነው። 203 ቢሮዎች ውስጥ 3 ቢሮ ብቻ ቀርቷቸው ነው የባለፈውን ምርጫ እምቢ ብለው የወጡት። በዛ ሰዓት መንግስት ማድረግ የሚችላቸው ብዙ ነገሮች ነበሩ። ዛሬ ላይ ወጥቶ ተንከባሎ ችግሩ መንግስት ራሱ ጠቅላይ ሚኒስትሩ ተነስተው ወይም የኦሮሚያ ፕሬዚደንት ተነስተው አስከፍታለሁ ሁሉንም ቢሮአችሁን ብለው እንቅስቃሴ ቢጀምሩ እንኳን ሊያስከፍቱ የማይችሉበት ዳይናሚክስ ውስጥ ገብተናል። የራሳቸውን ሚሊሺያና የራሳቸውን የሴኩሪቲ እንትን አዘው ቢሮአቸውን ላያስከፍቱ የሚችሉበት ፕሮባቢሊቲው ከባድ ነው። ለምን ከዛ በወቅቱ መደረግ ሲገባው በስላቅና በቀልድ አልፎ አሁን መፈታት የማይችልበት ስቴጅ ላይ ደርሰናል። ስለዚህ ይሄ የሌጂቲሜሲ ምርጫ ብቻ የሚያመጣው ሌጂቲሜሲ ጥያቄ አይደለም። ከዚህ ውስጥ መውጣት እንችላለን ወይ ለሚለው ነገር ምላሽ ያለው መንግስት አይደለም በአሁኑ ሰዓት ያለው ስልጣኑን ተቆጣጥሮ ያለው ነጋሽ። እሺ አቶ ኢማድ እስቲ መቼም የግጭት አፈታት ነው ሙያው። ግጭት የግድ ጠመንጃ አውጥቶ እስከ መታኮስ ነው ብዬ አላስብም። ከዚያ በፊት ያሉት የቃላት መወራወርና እነዚህ የቃላት የቴኒስ ጨዋታ የሚመስሉ ነገሮች ወደ ግጭት ሊያመሩ ይችላሉ። ፓርላማ ላይ ነው ጠቅላይ ሚኒስትሩ ይሄን ያሉት። እንዲያው ምናልባት ነፃ፣ ገለልተኛ፣ ፍትሐዊ ምናምን የምንለው አይነት ምርጫ ቢደረግ ምናልባት አንድ ቀን የእሳቸውን ወንበር ሊይዙ የሚችሉ ኃይላትን ነው እንዲህ ያሉት። እንዲህ አይነት ጓጓጭ የሆነ ፕሮቮካቲቭ የሆኑ ቃላት ወደ ግጭት አይመሩም ወይም ሰዎች ስለ ግጭት ብቻ እንዲያስቡ አያደርጉም? እንደምታወቀው ኢትዮጵያ ውስጥ የተለመዱ ነገሮች አሉ። ምንድነው የሚነሱ ጄኒን የሆኑ ጥያቄዎችን በቀጥታ ከመመለስ ይልቅ የተለያዩ ስሞችን መስጠት፣ ማንቋሸሽ፣ ወደ ዛቻ መሄድ፣ እንደዚህ የተለመዱ በኢትዮጵያ ፖለቲካ ላንድስኬፕ ውስጥ አካሄዶች ናቸው። ከዚህ በፊትም በነበረው መንግስት አሁንም ባለው መንግስት ውስጥ ማለት ነው። እነዚህ ነገሮች ወደ ሌላ ወደ ከፋ ነገር አያመሩም ብለህ ለጠየቀኝ ጥያቄ በትክክል ያመራሉ ነው። ስንመለከት ለምሳሌ አማራ ክልል አሁን ያለውን ግጭት ስንመለከት በእንደዚህ ሁኔታ በቃላት መለዋወጥ፣ ቃላቶችን ከዛ ሳይድ ከዚህ ሳይድ እየተመላለሱ ነው በዚህ ደረጃ ላይ የተደረሰው። በተመሳሳይ በትግራይ የተከሰተው ሁኔታ ያንን የሚመስል ነው። የተለያዩ አካላት የተለያዩ ጥያቄዎችን ያነሳሉ። መንግስትና ከመንግስት ጋር ተያያዥነት ያላቸው ግለሰቦች የሚመልሱበት መንገድ የሚታወቅ ነው። ብዙ ጊዜ ማጠልሸት፣ የተለያዩ ስሞችን መስጠት፣ አልፎም ተርፎ ደግሞ እነዛ ሰዎችን ማሳደድ እና ተመሳሳይ የሆኑ እርምጃዎችን መውሰድ ይቀድማል ብዙ ጊዜ በእኛ ሀገር ፖለቲካ። ስለዚህ እነዚህ ጉዳዮች የተለያዩ አጋጣሚዎች ወደ ግጭት ያመሩበት ሁኔታ ነው የነበረው። አሁንም ግጭት ባልተነሳባቸው አካባቢዎችም ተመሳሳይ ስጋቶች ያሉባቸው አካባቢዎችም አሉ። ለምሳሌ አሁን ሶማሌ ክልልን ብንመለከት በክልሉ መንግስትና በኦኤንኤልኤፍ መካከል ያለው ተቃላትም ያለፉ ቴንሽኖች አሉ። እነዛ ነገሮች ልክ በኦሮሚያ እንደሆነው ትጥቅ ፈተን እንገባለን ያሉ ታጣቂዎች ወደ ግጭት ተመልሶ ክልሉ ለዚህ ደረጃ የደረሰበት ሁኔታ እንደተፈጠረው ሁሉ በተመሳሳይ ሌሎችም ክልሎች እንደ ሶማሌ ክልል ያሉ ግጭት እስካሁን ፕራክቲካሊ የማይታይባቸው ክልሎች ወደ ተጨባጭ ግጭት ውጊያ እንደማይገቡ ምንም ማተማመኛ የለም። መፍትሄው ጥያቄ የሚያነሱ አካላትን በጠረጴዛ ዙሪያ በክብር ማነጋገር መቻል ነው። ህዝብን እንወክላለን ብሎ የሚነሱ የተለያዩ ቡድኖችን ሀሳባቸውን በነጻነት በተቻለ ሁኔታ ማንሸራሸር እንዲችሉ ማድረግ ነው። እነዚህ ቡድኖችም በተቻለ መልኩ ከትጥቅ ግጭት ይልቅ ኦፍኮርስ ሁኔታ ይፈልጋል፣ የሚያስተናግዳቸው አካላት መኖሩን ይፈልጋል። ግን ወደ ትጥቅ ከመሄድ በመለስ ያሉ አማራጮችን መሞከር በደንብ አማጦ መጠቀምን የሚጠይቅ ከሁለቱም አካላት ከሁለቱም ወገኖች ፈቃደኝነትን የሚጠይቅ ቢሆንም መንግስት ጋር ያለው ችግር ክፍተት ጎላ ብሎ የሚታይ ነገር ነው። ሰው በተለያዩ አጋጣሚዎች ለከፉ ችግሮችም የዳረገ አካሄድ ነው ማለት ነው። አቶ ሙላቱ እርስዎ እስቲ መልስ ይስጡኝ። የሽግግር መንግስት ለማለት ነው የተዘጋጁት ይላሉ ጠቅላይ ሚኒስትሩ። ይሄ በትክክል ለመንግስት የሚያሰጋ ነገር ነው። አሁን ምርጫ ለማድረግ አይመችም ብላችሁ ምናልባት ምርጫው ካልተደረገ ወይም በሆነ ምክንያት ከተደናቀፈ
ያለው መንግስት ቅቡልነት የህዝብ ቅቡልነት የለውም። ስለዚህ የሽግግር መንግስት ይመስረት ለማለት ይመቻል። አንድ ሁለት፣ ከዚህ በፊት በተደጋጋሚም የሽግግር መንግስት መመስረት አለበት የሚል ጥያቄ ተቃዋሚዎች ያነሳሉ። የግድ የእርስዎ ፓርቲ ነው ማለት አይደለም። ይሄ መንግስትን እንዲያሰጋ ለምን አደረጋችሁ? ጥሩ ጥያቄ ነው። ይኸው አቶ ነጋሽ፣ ስድስተኛው ሀገር አቀፍ ምርጫ ከመደረጉ በፊት ብዙ ችግሮች አሉን። ብዙ ያልተስማማንባቸው የማንስማማባቸው ጉዳዮች አሁን አሉ። ችግሮችን ሁሉ ፈተን ከዛ ወደ ምርጫው ብንሄድ ይሻላልና እንመካከራል። ምክክሩ ምርጫ ከተደረገ በኋላ ነው የምናካሄደውና አሁን ምክክር አናደርግም አሉን። ምክንያቱም ግማሹ ፌዴራሊዝምን አይፈልግም፣ ህገ መንግስቱ ተቀዶ ይጣል የሚል አካል አለ፣ ክልሎች መጥፋት አለባቸው የሚል አለ። ብዙ ጥያቄዎች አሉ። ድንበርም በተለያዩ ጉዳዮች ህዝብ ተለያይቶ ባለበት ሁናቴ ምርጫው ቢካሄድ ሶስት ነገሮችን አትሊስት ሊያመጣልን አይችልም። ሰላም አይፈጥርም፣ ጦርነት ይካሄዳል አልናቸው። ሁለተኛ ዲሞክራሲን መሬት ማውረድ አይቻልም እና ዲሞክራሲ ካልወረደ ደግሞ ሰላማዊ የሆነ ልማትን በሀገሪቷ ውስጥ ማካሄድ ስለማይቻል ህዝብ ወደ ድህነት ይሄዳልና እባካችሁ እንነጋገር፣ እንወያይ። ወያይተን ልንስማማ በምንችልባቸው ጉዳዮች ላይ ተስማምተን በማንስማማ ጉዳይ ላይ ደግሞ ለወደፊት ሆምወርክ ወስደን ለመስራት በዚህ አይነት ሄደን ምርጫው ብናካሄድ የሚመጣው መንግስት በነዛ ላይ ሰርቶ ሰላማዊ የሆነ ሀገር እንፈጥራለን ብለን ለእነሱ ስንቀርብ ይሄማ በአቋራጭ ስልጣን መፈለግ ነው አሉና ቁጭ አሉ። ምርጫው ተካሄደ። እንደምታውቁት ወደ ዝርዝሩ አልገባም። ጦርነት ተካሄደ። ብዙ ህዝብ፣ ብዙ ንብረት ውድመት ሁሉ ተከትሎ እሱም አልፎ ወደ አማራ የኛ ከመጀመሪያውም ጀምሮ አለ ኦሮሚያ ውስጥ በቤኒሻንጉል ጉሙዝ፣ ጋምቤላ በሁሉም አቅጣጫ በአራቱም ማዕዘን ጦርነት ተፋፍሞ ቁጭ አለ በዚህ በ7 ዓመት ውስጥ። አሁንም ምንድነው ያልናቸው? ችግራችን የፖለቲካ ነውና ፖለቲካችንን በተቻለ መጠን ህልሙን ለመፍታት እንዲያመቸን ቁጭ ብለን አንድ ላይ እንመካከር ስንል የምክክር ኮሚሽኑን እኛ ካላቋቋምን አሉ። ምክክር ኮሚሽኑን እንዴት ነው እናንተ 98% ባላችሁበት ምክክር ኮሚሽኑ ላይ ቁጭ ብለን መነጋገር እኮ እንዴት ይቻላል? ዳኛም ፈራጅም እንትንም እንዴት ይሆናል? እናቱ የሞተችበት አባት ያጣ ልጅ ቶርችድ የሆነ ንብረት የተቀማ ቤት የተቃጠለበት ሰብአዊ መብቱ የተደፈረበት እነዚህ ሁሉ ብዙ ችግሮች አሉብንና እነዚህን ሁሉ ልንፈታው አንችልም። ሀገሪቷ ወደ ሰላም ሊያረጋጋ የሚችል ውይይት ልናካሄድ አንችልም። በዚህ አይነት ገለልተኛ አካል በሆነበት ውይይት ማካሄድ ይቻላል እና እነዛን ፍጠሩልናል። 10 ድርጅቶች ናቸው ከኛ ከፖለቲካ ድርጅቶች በብዙ መልሰን ጠየቅናቸው። አንፈልግም አሉ። ከዛ እንግዲህ ቢያቅተን ሀገሪቷ በሁሉም አቅጣጫ በአራቱም ማዕዘን እሳት የሚነድባት ከሆነ ማን ነው እንዴት አድርገን ነው ልንሄድ የምንችለው? ቅቡልነት ያለው ሁሉም የሚሳተፍበት ጠበንጃ ያነሳውም ተረጋግቶ ሽግግር መንግስት ተቋቁሞ በዛ ለሀገሪቷ መረጋጋትን እናምጣ ካለዛ አይቻላችሁም። እናንተ አሁን ባላችሁበት መንግስት ሆናችሁ ሰላምን በሀገሪቷ ውስጥ በስርዓቱ የህግ በላይነትን ማስከበር ባልተቻለበት ሁናቴ ሰላማዊ የሆነ ምርጫ ማካሄድም ስለማይቻል ሽግግር መንግስት ይቋቋምና የእናንተን ባላችሁበት ሁላችንም ባለንበት ሽግግር መንግስት ሆኖ ከዛ በኋላ ቋሚ መንግስት በምርጫ ልናቋቁም ነው ብለን ጠየቅናቸው። ከዛ ዋሉ በየቦታው በአቋራጭ ስልጣን የሚፈልጉ ናቸው፣ ከኛ ስልጣን ሊቀሙ ነው፣ እንዲህ ሊሆኑ ነው። ይሄ ነው የሚደሰኮረው። ስልጣን የኛ አይደለም፣ ስልጣን የሰፊው ህዝብ ነው። በህገ መንግስቱ ላይ አለ። አንቀጽ 8 ላይ ሄደ ብታይ የሀገር የማን ነው ብትል የብሔር ብሔረሰቦችና የህዝቦች ሉዓላዊ ባለቤት ነው ይላል ህገ መንግስቱ። እና ይሄንን መቀበል አስቸጋሪ ሆኖ ነው በእኛ ሀገር አሁን ይህ ሁሉ ችግር የተፈጠረው። አሁንም ቢሆን የምናካሄደው ምርጫ ለጊዜው ካልሆነ በስተቀር ለወደፊት ሰላም የሚፈጥር አይነት የሚሆን አይመስለኝም። እናጠቃለው። አራተኛው ተወያይ አቶ አብርሃም ጌጡ አልተገኙም፣ ስልካቸው አልሰራልንም። ሶስታችሁም ግን የኢትዮጵያ ችግር ፖለቲካዊ መሆኑን ተስማምታችኋል። ምርጫው አሁን ተደረገም አልተደረገ የኢትዮጵያን መሰረታዊ ችግሮች ያቃልላል የሚል እምነትም ያለ አይመስለኝም።
ፖለቲካዊውን ችግር ለመፍታት ምንድን ነው መደረግ ያለበት? አቶ ኢማድ ከርሶ ነው የምጀምረው። እስቲ ፖለቲካዊ ቀውስ ሲፈጠር ምንድን ነው መደረግ ያለበት? 1 2 3 የሚባል መፍትሄ አለ? እንግዲህ ያው መሰረታዊ ችግሩ ፖለቲካዊ ቢሆንም አሁን ግጭቶቹ ባሉበት ደረጃ ኦፍኮርስ ሌሎች በጣም ብዙ ነገሮች ተጨምሮበታል። ስለዚህ የምናስባቸው መፍትሄዎች እነዛን ነገሮችን ከግንዛቤ ያስገቡ መሆን አለባቸው ብዬ አስባለሁ። ግጭቶቹ የፖለቲካ ግብን ከማስቀመጥ ይልቅ በተለይ በአንዳንድ አካባቢዎች የሚከሰቱ እየሄዱ ያሉ ግጭቶችን ስንመለከት በቅርበት ሌሎች ጎሎችን የያዙ ግጭቶች እየተስተዋሉ ነው ኢትዮጵያ ውስጥ። ያ ምንድን ነው? ግጭት እንደ ገንዘብ ማግኛ መፍትሄ ሆኖም ወጥቷል ኢትዮጵያ ውስጥ ከቅርብ ጊዜ የተከሰቱ ግጭቶችን ስንመለከት ማለት ነው። ቢካዝ አሁን በእኛ ሀገር ከዚህ በፊት ባልተለመደው ሁኔታ እየተካሄደ ያለው ለምሳሌ ሰዎችን በማፈን ከፍተኛ የሆነ ገንዘብ መጠየቅ ግጭቶቹ ወደ ሌላ እንትን እየተሸጋገሩ መሆኑን የሚያሳዩ ናቸው። ስለዚህ የምናስባቸው መፍትሄዎች እነዚህን ነገሮችን ከግንዛቤ ያስገቡ መሆን አለባቸው ብዬ አስባለሁ። ዞሮ ዞሮ የዚህ ነገር መሰረታዊ መነሻው የፖለቲካ ክራይሲሱ ስለሆነ የፖለቲካ ክራይሲሱን መፍታት የምንችለው በመነጋገር ብቻ ነው። ሌላ የተለየ መፍትሄ ሊኖረው አይችልም። መንግስት ለመነጋገር ዝግጁ መሆን አለበት። ከአፍ የዘለለ ዝግጁነት ማለት ነው። ጄኒን የሆነ ሰላምን ለማውረድ መረጋጋት ለማምጣት ዝግጅት ቁርጠኝነትን ማሳየት መቻል አለበት። ተጨባጭ እርምጃዎችን መውሰድ አለበት መንግስት ብዬ አስባለሁ። የትጥቅ ትግል እያካሄዱ ያሉ ቡድኖች ከቃል የዘለለ ቁርጠኝነት ማሳየት አለባቸው ብዬ አስባለሁ። ለሰላም ቁርጠኝነት ማሳየት መቻል አለባቸው። ከሁሉም በላይ ኢትዮጵያ ውስጥ የማይደረገው ነገር ምንድን ነው? የህዝብ ፍላጎት መሰማት መቻል አለበት። ከመንግስትም ከታጣቂዎችም በኩል ማለት ነው። የተወሰነው የመንግስትን ስልጣን የተቆጣጠሩ አካላት የሚሰጡት መፍትሄ ሳይሆን ሰፊው ህዝብ ድምፁ መሰማት አለበት። ያ የማይሆን ከሆነ በግጭት አዙሪት ውስጥ ላለፉት ብዙ ዓመታት እንደቆየ ነው ሁሉ ማለት ነው። በሁሉም መንግስታት ግጭት ያልነበረባቸው መንግስታት የለውም ኢትዮጵያ ውስጥ። ዋናው መነሻው ምንድን ነው? ስልጣን የሚቆጣጠሩ አካላት ሰጪና ነሺ ናቸው። የህዝብ ድምፅ አይሰማም። ህዝብ እኛንን የሚል ቴንደንሲ ነው ያለው በታጣቂ ቡድኖችም፣ በተቃዋሚዎችም፣ በመንግስትም ስንመለከት ማለት ነው። የህዝብን የልብ ትርታ ማዳመጡ ባህል የለም። ያንን ማምጣት የሚመጣ ከሆነ ቁጭ ብለን መነጋገር የምንችል ከሆነ የኢትዮጵያ ችግር የማይፈታበት ውስብስብ ደረጃ ላይ ደርሷል። ኦፍኮርስ ግን ሊፈታ የማይችል ነው ለማለት አልችልም። ስለዚህ ሊፈታ የሚችል ነው፣ እሱም በንግግርና በንግግር ብቻ ነው እያምናለሁ። ብዙ ጊዜ ድርድር እንላለን በፖለቲከኞች መካከል። ይሄ የፖለቲሻንስ ባርጌን አስፈላጊ ነው እንላለን። እነሱ ግን እስካሁን አላደረጉትም። በዚህ 7 ዓመት ውስጥ ብቻ ሳይሆን ከደርግ ውድቀት በኋላ ባሉት ዘመኖች በሙሉ ፖለቲከኞች ተቀራርበው ሲደራደሩና አንድ መፍትሄ ላይ ሲደርሱ አላየንም። እንዲያው ህዝብን ሊወክሉ የሚችሉ ሌሎች ህዝብን በአንድ ሞቢላይዝ ማድረግ ስለማይቻል ነን ፖለቲካል አክተርስ የሚባሉ የሚሳተፉበት እድልስ ይኖር ይሆን? ምናልባት እኛ ጋር የሃይማኖት ተቋማት ብዙ ተጽዕኖ ያሳርፋሉ። የትምህርት ተቋማት እንደዛው፣ እድር፣ ማህበር፣ እንዲህ አይነት አማራጮች አሉ ይሆን? ኦፍኮርስ እንደዛ አይነት የመነጋገሩ እድል የሚፈጠር ከሆነ ኦፍኮርስ መነጋገር ያለባቸው የተቃዋሚ ፓርቲዎች እና መንግስት ብቻ አይደለም። ዲሞክራሲ በሰፈነባቸው ሀገሮች እንደምንመለከተው በተለይም የሲቪክ ማህበራት፣ የሃይማኖት ተቋማት እና ሌሎች የወጣቶች፣ የሴቶች የተለያዩ አደረጃጀቶች የራሳቸው የሆነ ከፍተኛ የሆነ ሚና ነው ያላቸው። ለዚህ ነው ፖለቲከኞች ሁል ጊዜ የራሳቸው የሆነ መነጽር አላቸው። ከዛ መነጽር ወጣ ያለ አስተሳሰብ እና የህዝብን ፍላጎት በተሻለ ሁኔታ ማንጸባረቅ የሚችሉ እንደዚህ አይነት አደረጃጀቶች ናቸው። በተለይ የሲቪክ ማህበራት ማለት ነው፣ የሃይማኖት ተቋማት። ኢትዮጵያ ውስጥ አሁን እንደምናየው ትንሽ ተስፋ አስቆራጭ ሁኔታ አለ። በተለይ ከሲቪክ ማህበረሰቡ ዘንድ ማህበራቱ ለዘመናት በተደረገው የተለያየ አፈና፣ የፋይናንስ እጦት ተመናምኗል፣ ተዳክሟል። የሃይማኖት ተቋማቱ በተለያየ ጊዜ
በተፈጠሩ ኢንሲደንቶች ምክንያት በህዝብ ዘንድ ያላቸው ተቀባይነት አመኔታ በጣም እየወረደ መጥተዋል። ትንሽ የሚያሳስብ ነገር አለ። ነገር ግን ጄኒውን የሆነ ንግግር መድረክ የሚፈጠር ከሆነ እነዚህ የህብረተሰብ ክፍሎች የንግግሩ አካል ማይሆኑ ከሆነ ኦፍኮርስ ምንም አይነት ተጨባጭ ለውጥ ሊያመጣ የሚችል ንግግር ማድረግ አይቻልም። እነዚህ አካላት ዋነኛ ተሳታፊ መሆን አለባቸው። እሺ ጸዳለ፣ ከዚህ በፊትም ብለሽው ነበረ የኢትዮጵያ ችግር ከምርጫ አልፏል ወይም ምርጫ ችግሩን አይፈታውም የሚል አሁን ደግሞ እንደገና እንግዲህ ወደ ምርጫ እንሄድ እየተባለ ነውና ችግሩ ግን ያው ፖለቲካዊ ነው። ሁላችሁም እንዳላችሁት ፖለቲካዊ መፍትሄ ይፈልጋል ነው። እንዴት ነው ፖለቲካዊ መፍትሄ የሚመጣው? ከባድ ሊመስል ይችላል ነጋሽ፣ ስታስበው በጣም ከባድ ሊመስል ይችላል። ከባድ ሊመስለን የቻለን ምክንያቱ ደግሞ ቃቅኗን ብትሆን የፖለቲካ ልዩነት ላለመፍታት ትልቅ ዙሪያ ጥምጥም ውስጥ የሚሄድ የፖለቲካል ክላስ ስላለ ነው ሀገሪቷ ውስጥ። በዚህ ጉዳይ ላይ ትልቁን ሚና ሊጫወት ይችላል ብለህ የምታስበውን ሀገረ መንግስቷን ይዞ ተቆጣጥሮ የተቀመጠው የፖለቲካል ክላስ እንዲህ አድርጎ ስለሳለው ነው ሀገሮች ችግር ውስጥ ይገባሉ። ኢትዮጵያ ብቸኛ አይደለችም። እንዲህ አይነት ቀውስ ውስጥ ስትገባ we're not alone። ብዙ ሀገሮች ከዚህ በፊት ከዚህ የባሰ መከራ ውስጥ እኔ እናንተ የምንኖርበት እዚህ ሀገር ከዚህ የባሰ መከራ ውስጥ ገብተው ወጥተዋል። ስናስበው ትልቅና መፍታት ማንችል ሊመስለን ይችላል። ምክንያቱም የተሰጠን ምላሽ ለትንሿን ብትሆን የተሰጠን ምላሽ ተስፋ የሚያስቆርጥ ስለሆነ ነው። ኢትዮጵያ ችግሯን መፍታት ትችላለች ከተባለ እኔ ምንም ጥርጥር የለኝም። ትልቁ ደግሞ ለዚህ ምላሽ የሚሆነው ህዝቡ ደክሞታል ነጋሽ። ህዝቡ ሰልችቶታል። ህዝቡ ሰላምን ይፈልጋል። የህዝብ ድጋፍ ይኖርሃል የሰላም አጀንዳ ካለህ። መንግስት ይሄን መገንዘብ ነው ያቃተው። መንግስት ስልጣኑ ላይ ተቀምጠው ያሉት ሰዎች በአሁኑ ሰዓት ስለ ሰላምም ለማውራት የመረጡትን ሰው ነው አዳራሽ ውስጥ የሚያስገቡት። ስርዓታቸው ምን እንደሆነ ያው የስልጣን ላይ የመቆየት ጉጉት ስላለ ነው። ህዝቡ ግን በእውነት የትም ስደውለ ቤተሰብህን ደውለ ስጠይቅ እናት፣ አባት፣ እህት፣ ገጠር፣ ከተማ ሰው ሰልችቶታል። ዝግጁ ነው የኢትዮጵያ ህዝብ ሰላም እንዲመጣ። የምትፈልገውን ሁሉ ያደርግልሃል ለፖለቲከኞቹ። ነገር ግን መንግስት ትልቁን ሚና መጫወት ያለበት አካል ነው። ተቃዋሚም እንደዛው ነው። እኔ ተቃዋሚንም እንትን ማለት አይደለም። የስቴቱን አገረ መንግስቱን ይዞ የተቀመጠው ሎጂስቲክስ ላስተካክል ቢል፣ አዳራሽ ቢፈቀድ፣ ህዝብ የሚመጣበት ሰላም እንዲፈጠር ፖሊስ ቢፈቀድ፣ ምን ቢል መንግስት እጅ ነው ያለው ቁልፉ። የነሱ ፈቃደኝነት ነው የሚጠየቀው እንጂ የህዝብ ዝግጁነት አለ። ነገር ግን ተስፋ መቁረጥም ቀላል ነው። ምክንያቱም ለትንሿ ነገር ሲሰጠን የነበረው ምላሽ ወይም አሁንም እየተሰጠ ያለው ነገር ሲኒሲዝም ነው፣ የስላቅ ነው፣ ወይም ደግሞ ማሰር ነው፣ ማተራመስ ነው። እንዲህ ማለት ነው። ከዚህ ውስጥ እስካልወጣን ድረስ ካለንበት ችግር አንወጣም። ይሄ ትክክል ነው። ለመውጣትም ደግሞ የዛን ያክል ፈቃደኝነት ይጠይቃል። ይሄ እኔ ማለት የምችለው ይሄ ነው ነገር። አቶ ሙላቱ፣ በመሰረቱ የፖለቲካ መፍትሄው አንድ ላይ ቁጭ ብሎ መነጋገርን ይጠይቃል። ነገር ግን አሁን ባለው ሁናቴ መንግስት የያዘው አሁን ይህንን ምርጫ ለማካሄድ የሚፈልጉ ይህንን ምርጫ የዜጎችን የህዝቦችን ዲሞክራሲያዊ መብትን ተጠቅሜ መንግስቱን እንደገና ለማጽናት ነው የሚለውን ነው ምርጫ የሚያካሂደው። እኛ ደግሞ የለም ምርጫ የሚመጣው ሰላምን ለመፍጠር፣ ዲሞክራሲን ለማውረድ፣ ልማትን ለማምጣት ነው እንላለን። ይህንን ሁሉ እኔ ሲመረጥ ነው ማመጣው እያለ ነው። እና ስለዚህ ይሄ ጉዳይ ያገባቸዋል። በፖለቲካው ሊፈቱ ይችላሉ የሚባሉት አካላት አንድ ላይ መጥቶ ሊወዳደሩ ሊነጋገሩ ሊወያዩ የሚችሉት አሁን ያለው ፓርቲና መንግስት በጎ ፈቃደኝነትን ይጠይቃል። መርጦኛል፣ ህዝብ አስቀምጦኛል፣ የህዝብ አደራ አለብኝ እና ስለዚህ ይህን ሰላም ማውረድ አለብኝ፣ ለእኔ የሚበልጥብኝ የሀገር መኖር ነው ብሎ ይህንን ማሰብ ሲችሉ ብቻ ነው። ይህን እስካልቻሉ ድረስ እና በዛው እስከቆዩ ድረስ የሀገሪቷ ችግር ይቀጥላል ነው እኛ ፍራቻችን። ቅድም እንደተባለው ኳሱ በመንግስት ሜዳ ላይ ነው ያለ። ኢቭን አዳራሹ እንኳን ቢገኝ ካለ እነሱ በጎ ፈቃድ ዝም ብለህ ህዝብ ሰብስበህ እዛ ልትቀመጥ አትችልም።
እና አስቸጋሪ ነው። ይህንን ሁኔታ ማመቻቸት እና ሰላም ማውረድ በመንግስት ነው ይሄ ኃላፊነቱ። እና ይሄ እስካልተደረገ ድረስ ፖለቲካ ፓርቲዎችም፣ የሀገር ሽማግሌዎችም፣ የሃይማኖት አባቶችም ከዛ ውስጥም እኮ አንጃ አለ እኮ ቅድም እንደተባለው እኮ እነሱን የሚቀበሉት ሰዎች ናቸው እኮ አዳራሽ ውስጥ የሚሰበሰቡት ለሀገር ጉዳይ። የአቶ ሙላቱ ስልክ ተቋርጧል። ነገር ግን ከዚህ በላይ ልንቀጥልም አንችልም፣ ሰዓታችንም አብቅቷል። በጣም አመሰግናለሁ አቶ ሙላቱ ገመቹ። አሁን መጨረሻ ላይ ስልካቸው ቢቋረጥም ወይዘሮ ጸዳለ ለማና አቶ ኢማድ አብዱልፈታህ ለሰጣችሁኝ አስተያየት በጣም አመሰግናለሁ። መግቢያ ላይ እንዳልኩት አቶ አብርሃም ጌጡ በዚህ ውይይት ላይ ለመካፈል ፈቃደኛ ነበሩ ከመኢአድ። ነገር ግን ስልካቸው አላነሱልንም። ደጋግመን ደውለን ጀርመንና ኢትዮጵያ ላላችሁት መልካም ምሽት፣ አሜሪካ ላሉት ደግሞ መልካም ቀን። እናመሰግናለን ነጋሽ። በጣም አመሰግናለሁ ነጋሽ። እናመሰግናለን።